የቡናው ሳይፈላ አይቀርም ቆይ አንድ ጊዜ ላምጣው ውዴ ተይ እንጂ አትቀልጂ የምን ቡና ነው የምትይው ፍቅሬ አይቼው ልምጣ ብዙም አልቆይም በዛ ላይ ደግሞ ቀኑን ሙሉ አለን ቶሎ መለሳለሁ የምን ቡና ነው የምትይው ሄዳለች የሆነ ነገርማ ማድረግ አለብኝ የሚመልሳት ነገር ማድረግ አለብኝ በጣም ጥሩ ኤላ ጠራሽኝ እንዴ ውዴ የምትፈልገው አሜሪካኖ ነው ወይስ ስፕሪስ አንቺ የምትፈልጊውን ለኔ ማምጪልኝ ግን ፈጠን በይ እሺ አሁን መጣው አው ማስረጃ አይደል እንዴ የምትፈልጊው እንግዲያውስ ይኸውልሽ ኡፍ በሚፈልግበት ሰዓት ደግሞ ታክሲ አይገኝም ያልችን ያልገባ ነገር አለ አዳምጠኝ በትንሽ ስህተት ምክንያት ሁሉም ነገር ሊበላሽ ይችላል አታስቡ ወንድሜ እንዳልኩ ነው እኔ ትእዛዝ ሳልሰጥ ምንም ነገር እንዳታደርግሽ ልክ እኔ ምልክት ስሰጥህ አታስቡ ወንድሜ እኔ ጨርሰዋለሁ በጣም ጥሩ ችሎታን አሳይ እሺ ጠብቀኛቶች ይናር ዋጋህን የምታገኝበት ሰዓት ደርሷል ቺናር ደህና ነህ? ስላንተ ሳስብ ነበር ማውራት ትፈልጋለህ ቺናር? እኔ ደህና ነኝ ሲና ታስቢ ቺናር ይኸውልህ በጣም እንደተናደድክ አውቃለሁ መደበቅ አያስፈልግህም እኔም እዛው ነበር ሁሉንም አይቻለሁ ማውራት አልፈልግም በጣም ደህና ነኝ እሺ ቺናር እባክህ እሲን ማውራት አልፈልግም አልኩሽ እኮ ብቻዬን ነው መሆን የምፈልገው ቺናር ቺናር ዴኒዝ ዞር በይልኝ ቺናር ቆም እባክን አሁን መነጋገር አለብን እባክን ዴኒዝ ምን የቀረ ነገር አለ ከዚህ በላይ ምን ልታደርጊ ነበር አንቺም የኔ ህይወት ነሽ እሱን አትርሺ ኦይኩ ሁለታችሁም በጣም ነው የምትዋደዱት
መርት ዝግጁ ከሆንክ እንሂድ። ስለ አንድ ነገር ላናግርሽ እፈልጋለሁ። ይህንን ጉዳይ መፍታት ያለብን አሁን ነው ብዬ አስባለሁ። እሺ በል ንገረኝ። አንድ ውሳኔ ወስኛለሁ። ይኸውልሽ ከዛሬ ጀምሮ ነው የምመራው በራሴ ሐሳብ ብቻ ነው። እሺ እማዬ? በመጨረሻም ትክክለኛ ውሳኔውን ወስነሃል። ምንድነው? ሁሌም የምትይ ነገር ነበር። ልክ እንደ አባት ታማኝ እና ደግሞ እንደ ስምህ ደፋሩን ትይኛለሽ። የትምና በየትኛውም ሁኔታ የምትወዳቸውን ሰዎች ጠብቅ ትይኝ ነበር። አሁን የምወዳቸውን ሰዎች ለመጠበቅ እየሞከርኩ ነው። ይሄ ደግሞ የዛ ማረጋገጫ ነው። አሁን ስራ ለቅቄያለሁ። መርት እንደዚህ ሞኛ አትሁን እንጂ። እማዬ አልሰማሽኝም እንዴ? የምወዳትን ሴት ለመጠበቅ እየሞከርኩ ነው። የኔ ቦታ ኮይኳ አጠገብ ነው። አንቺም ትክክለኛውን ቦታሽን እንደምታገኝ ተስፋ አደርጋለሁ። መቼም ይሄ ቀልድ ነው ብዬ ተስፋ አደርጋለሁ። መሆንም አለበት። የኔ ፍቅር በሩን ልትከፍተው ትችላለህ? አሁን መክፈት አልችልም። እሺ አሁን ውዴ ማን ነው? ቺናር እባክህ ልትሰማኝ ይገባል። አሁን በደንብ መነጋገር አለብን። ዴኒስ ስለምንድን ነው የምናወራው? ስላደረግሽው ያልተገባ ነገር ነው የምናወራው ወይስ ከዛ ሰውዬ ጋር ካፌ ውስጥ ቁጭ ብለሽ ስለመያዝሽ ነው የምታወሪው? እንዴ ምን እያልክ ነው? ቆይ መያዝ ስትል ምን ማለት ነው? ምን አደረግኩ? እሺ ዴኒስ ታዲያ ምን ስታደርጊ ነበር? ለምንድን ነው የሄድሽው? ቺናር ይቅርታ ይጠየቀኝ ነበር። ላደረገው ነገር እየተናገርኩት ነበር። ካንተ ጋር ምን ያህል ደስተኛ እንደሆንኩኝ እና ምን ያህል እንደማፈቅር እየነገርኩት ነበር። ካገቴ ሰው ጋር ተገናኝተሽ ከኔ ጋር ምን ያህል ደስተኛ እንደሆንሽ እየነገርሽው ነበር። በጣም ጥሩ ስራ ነው ዴኒስ። ቺናር ሰርዳርን ብቻዬን አላገኘሁትም። ኤሲን ከኔ ጋር ነበረች፣ አክስትም ነበረች። እኔን ካላመንከኝ እነሱን ጠይቃቸው። ለምን አትጠይቃቸው? ወይኔ ባልመጣ ኖሮ ምን ነበር የሚፈጠረው? ንገሪ፣ ምን ልታደርጊ ነበር? እንዴ ምን እያልክ ነው ያለኸው? ቆይ ምን አደርጋለሁ? በቃ ማለት ያለብኝም ብዬ አባርረው ነበር። ቺናር እኛ እንደዚህ አይነት ሰዎች አይደለንም። አንተም እንደዚህ አይነት ሰው አይደለህም። እኔም እንደዛው። እባክህን እንደዚህ መሆን የለብንም። መስማማት መቻል አለብን። አይ አይደለም፣ እንደዚህ አይነት ሰዎች አይደለንም። ግን ዴኒስ ይሄ ሁሉ ያንቺ ጥፋት ነው። አዎ የምሳው ቀጠሮ ተላልፏል። ድርጅቱ ትንሽ ችግር አጋጥሞታል። ያው ከነሱ ውጪ እንደማናደርገው ተናግረናል። አዎ በኋላ ላይ እናደርገዋለን። እሺ ገብቶኛል፣ ችግር የለም። አቶ ፈህሚ እንደምን አደርክ? እሺ ቻው፣ በቃ በኋላ እንገናኛለን። አንተ ደግሞ እዚህ ምን ታደርጋለህ? አዎ ለነገሩ ቺናር ምን እንዳደረገ አታውቅም አይደል? ተመልከት፣ በደንብ ተመልከት። እሱ ነው እንደዚህ ያደረገኝ። አሁን እዚህ ድረስ የመጣሁት ላደረገው ነገር ዋጋውን ለመክፈል ነው። የማይሆን ነገር ለማድረግ ከመገረዴ በፊት ቶሎ ብለህ ከዚህ ውጣ። ቆይ ግን አልሄድም ብልህስ? ፖሊስ ልጠራ ነው? እሺ እንግዲህ በል ፍጠን፣ ጥራቸው። እንደውም ጥሩ ነገር ነው። ሁላችንም እዚሁ ተሰባስበን እንነጋገራለን። ይሄ ጥሩ ሐሳብ ነው። አንተም ግን ስራ ውስጥ ፖሊሶችን ማሳተፍ አትፈልግም አይደለ? ሰርዳር ትዕግስቴን አትፈታተነው። በኋላ ላይ መዘዙ ለአንተ ጥሩ አይደለም። እሺ በል ከዚህ ቶሎ ብለህ ውጣ። አዳምጠኝ። እኔ እንደፈለክ ከምታዛቸው ውሾች መካከል አይደለሁም። እሺ ከፈለክ ሰዎችን መጥራት ትችላለህ አይደል? ከዛ እነሱ ያስወጡኛል። እሺ መቼስ ነገሮች ከዚህ በላይ በጣም ተባብሰው የኮጃቤ ቤተሰብ በድጋሚ ስሙ ዜና ላይ እንዲጠፋ አትፈልግም አይደል? አቶ ፈሚ ሌላ ምን ልታደርግ ትችላለህ? ስለዚህ እባክህ ልለምንህ፣ አሁን ዞር በልልኝ። የራሳችንን ጉዳይ በራሳችን እንድንወጣው ድሉን ስጠን። እሺ አቶ ፈሚ። አንተ ማንንም ብለህ ነው የምታስበው? ቺናር ሰርዳር ነግሬሃለሁ፣ አፍህን ዝጋ። ናውጣ፣ ተመልከተኝ። አትጩ ቺናር፣ አንተ አትጩ ብያለሁ። ና አሁን ውጣ፣ ቶሎ በል። አባትህ ሊደበድበኝ ነው። አንተ ፈሪ ትንሹ ኮጃቤ፣ ናውጣ አሁኑኑ። አፍህን ዝጋ። የት ነው ያለው? ቺናር አትጩ።
አትሰማም እንዴ? አትጩ እያልኩ እኮ ነው። ልታደርግ ነው? ቺናር መርት ወደ ራስ ተመለስ። ከመቼውም ጊዜ በላይ ራሴን የሆንኩ ዛሬ ነው። የሥራ መልቀቂያህን በጭራሽ አልቀበለውም። እሱማ ግድ ይልሻል። መልቀቅ እፈልጋለሁ። ለኦይኩ ብለህ ነው አይደል? እማዬ ለኦይኩ ብዬ አይደለም፣ ግን ለእሷ ስል ምንም አደርጋለሁ። ዛሬ ከዚህ የሚሄደው ግን በኦይኩ ምክንያት ሳይሆን በአንቺ ምክንያት ነው። በአንቺ። በእኔ? አዎ እማዬ፣ በአንቺ። ግን እኮ መርት እማዬ እኔን ልታምኝ ስላልቻልሽ ነው። እኔም እዚህ ድርጅት ውስጥ ብዙ ስራ ሰርቻለሁ። ለዛም ነው የስራው አስፈጻሚ ያደረግሽኝ። ይኸውልሽ እማዬ፣ አሁን እንደማየው ከሆነ ግን የኔን ሀሳብ መሆን አስተያየት አታከብርም። አንቺ የምትፈልጊውን ነው የምታደርጊው። መርት በጣም ተሳስተሃል። አይ እማዬ፣ አልተሳሳትኩም። እንዳልተሳሳትኩ ደግሞ አንቺን በደንብ ታውቂያለሽ። እማዬ፣ በዚህ ሁኔታ ስራ መስራት አልችልም። አሁን ይቅርታ አድርጊልኝ። ማድረስ ያለብኝ ሰነድ አለ። ልሄድ ነው። እንደነው አይበቃ እማዬ። እሺ እንደፈለክ። ቺናር እንደዚህ አታድርግ እባክን። ያ የማይረባ በማላችን እንዲገባ አታድርግተው። ስማኝ፣ ሰርዳርም የሚፈልገው ይሄንን ነው። ይኸውልህ አንተ እኔን እንዳሰማኝና ከኔ ጋር እንድትራራቅ ነው የሚፈልገው። ቺናር እኔን ተመልከተኝ እባክን፣ አይኖችን ተመልከት። ቺናር! ሰርዳር፣ ይሄ የማይረባ ጭራሽ እዚህ ድረስ መጥቷል። ከምሬ ነው። በአሁኑ ገድሏለሁ። አለቀው። ቺናር ቆይ ተረጋጋ። ዴኒስ ዞር በይልኝ። ቺናር፣ ዴኒስ ዞር በይልኝ እያልኩሽ እኮ ነው። ቺናር እባክህን ተው። ሆን ብሎ ነው የሚፈታተን። ችግር ውስጥ እንድገባ ፈልጎ ነው። እባክህን ቺናር። አንተ ፈሪ ናውጣ። ሰርዳር አፍህን ዝጋ። በአባት ጀርባ መደበቅ ነው አይደል? እየነገርኩ ነው ያለው። ትንሹ ኮጃቤ ከዚህ ውጣ። ቺናር! ሰርዳር አፍህን ዝጋ። በእኔ መደብደብ አልሰለችህም እንዴ አንተ የማትረባ? በጣም ይገርማል። እንዴት ደስ ይላል። የተከበሩ መጥተዋል። ምንድን ነው? ከኋላ ወታደሮች አስከትለ ነው እንደመጣው? ሰርዳር! ቺናር የኔ ልጅ ተው፣ እሺ ተው፣ ዝም በል። ቺናር ውዴ፣ አውቆ ነው የሚፈታተን። እሺ እባክህን እንደዚህ አታድርግ። ሰርዳር አሁኑኑ ከቤታችን ውጣ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ፣ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው። ሰርዳር ያበቃልሃል። ቺናር የኔ ልጅ ተረጋጋ እባክህ። አባዬ አንተ እዚህ ውስጥ ጣልቃ አትግባ። ምን አይነት ሀፈተቢስ የሆንክ ሰው ነህ ግን አንተ? ሁሌ ስትሰደብ ምንም አይገባህም እንዴ? አየህ፣ ይሄንን ተመልከት። የተከበረው ልጅ ነው እንደዚህ ያደረገው። ድርጊቱን ተቀብለው ነው። ድንገት ከኋላ መተህ ቡጢ ስለሰነዘርክ ብቻ ትችላለህ ማለት አይደለም። የምር ወንድ ከሆንክ ይኸው መጥቼልሃለሁ። ና በል አሁን ወንድ ከሆንክ ግጠመኝ። ና ሰርዳር! ቺናር ምን እየተፈጠረ ነው ያለው? ሰርዳር አቁም። ይበቃል እኮ ነው የምልህ። ከህይወታችን ውጣልን በቃ። እኔም የሚበቃ ይመስለኛል። ዴኒዝ፣ ይህን ጉዳይ አሁን እዚሁ መቋጨት ያለብን ይመስለኛል።
ሰርዳር እዚሁ ራሴ እገልሃለሁ። በላና ና ቺናር ዴኒዝ የኔ ውድ ዶክተር ዴኒዝ ውዴ ዶክተር ምንድነው የተፈጠረው? በጥይት ተመታ ነው። ራሷን ስታለች። ሁኔታዋ እንዴት ነው? የልብ ምቷን እየተከታተለ በፍጥነት አሁን ወደ ውስጥ አስገቧት። ዴኒዝ አንተ እዚህ መቆየት አለብህ። ዶክተር ስማኝ ዶክተር፣ አሁን ተመታ የገባችው ባለቤቴ ናት። እባክህ አድናት። ወንድሜ እባክህን ተረጋጋ። ስማኝ የቻልነውን ሁሉ እናደርጋለን። እባክህ አንተ እዚህ ቆይ እሺ? ዴኒዝ ልጄ እባክህ ተረጋጋ እሺ? ስማኝ ምንም አትሆንም እሺ? በሰላም ወደ ቤት ትመለሳለች የኔ ልጅ። አባዬ እሺ ባትመለስስ? ዴኒዝ መዳን ባትችልስ? ያኔ ምን ልሆን ነው? ትድናለች የኔ ልጅ፣ ምንም አትሆንም። ሁሉም ሰላም ይሆናል እሺ? እሱን ታያለህ ደግሞ። ተረጋጋ ብቻ አይዞ። ይሄ ነገር የኔ ጥፋት ነው። ዴኒዝን እዚህ ሁሉ ነገር ውስጥ የከተትኳት እኔ ነኝ። ቺናር ሁሉም ያንተ ጥፋት ነው። ይሄ ሁሉ ያንተ ጥፋት ነው። ልጄ እባክህ ተረጋጋ። እዚህ ውስጥ የከተትከኝ አንተ ነህ። ቺናር እባክህን ተረጋጋ እባክህን። ልጄ ተው በቃ። ያልችን ቆይ እንዴት እንደዚህ ታደርገኛለህ? አሁ ቆይ ላስረዳሽ። ምንድነው የምታስረዳኝ? ያልችን ምንድነው? ለዛውም ደግሞ ከዚች ሴት ጋር፣ ከዚች አስቀያሚ የቺናር የቅድሞ ፍቅረኛ ጋር። አንቺ ማትረቢ ክብረ ቢስ እህቴው አንቺ አፍሽን ዝጊ። ተሰሚኛለሽ? አንድም ቃል እንዳትናገሪ። አንተ የማትረባ ልክስክስ ቆሻሻ፣ ልጅነቴን እኮ ነው የሰጠውህ። ረሳኸው? ባለትዳር እኮ ነህ እና ደግሞ ሴት ልጅ አለች። እሺ እኔ ፊት መቆም ላያሳፍርህ ይችላል፣ ግን እንዴት ብለህ ነው ደፍረህ የልጅህን ፊት የምታየው? ያልችል አሁ እባክሽን ተረጋጊ። ኧረ እባክህ እንዴት ነው የምረጋጋው? እኔን እዛ ቤት ውስጥ ብቻዬን ትተኸኝ ነው የመጣኸው። ቆይ ስልህ ልሄድ ነው፣ አስቸኳይ ስብሰባ አለብኝ አልከኝ። እኔ ግን አንተ ምንም ነገር አላልኩም። ያለብኝን ችግር የማወራው የቅርብ ሰው እንኳን የለኝም። ደግሞ አንቺኛዋ ምን አይነት ሀፍረተ ቢስ የሆንሽ ሴት ነሽ? ለነገሩ እኔን ያዋረድከኝ አንተ ነህ። አንቺ አፍሽን ዝጊ ብዬሻለሁ። ምንም የማትረቢ እባብ ነሽ። ክብረ ቢስ የሆንሽ ሴት ነሽ። ከቺናር ጋር እንደማይሆን ስታውቂ አይንሽን ባለቤቴ ላይ ጣልሽ አይደል? ብቻ በየትኛውም መንገድ ቢሆን የዛም ቤት ሀብት መጋራት ብቻ ነው የፈለግሽው። እቅድሽ እንደዛ ነው አይደል ኤላ? አሁ ግርግር አትፍጠሪ፣ እንነጋገር። ትሰማኛለህ? ይህንን ግርግር የፈጠርከው አንተ ነህ ያልችን። ስሙኝ፣ ሁለታችሁም በደንብ ስሙ። እንዲሁ ዝም ብዬ የምለቃችሁ እንዳይመስላችሁ። ላደረጋችኋት ለእያንዳንዷ ነገር የሚገባችሁን ዋጋ ካላስከፈልኳችሁ እኔን አሁ ብላችሁ እንዳትጠሩኝ። አሁ ስሚኝ፣ ቆይ በጭራሽ እንዳትነካኝ። እዛ ሁን አልኩ። አሁ አሁ አዎ ያልችን አሁን የኔ ነህ፣ የኔ ብቻ። ይሄ ሁሉ የሆነው በአንተ ምክንያት ነው ሰርዳር። አንተ የማትረባ ወደ ቤታችን የመጣው ሆን ብለህ ነው። ሁሉንም ነገር ያደረገው ሆን ብለህ ነው። ወደ ቤታችን የመጣው ዴኒዝን ለመግደል ነው አይደል? ስለምንድን ነው የምታወራው ቺናር? እኔ ዴኒዝን ልጎዳት አልችልም፣ አፈቅራታለሁ። ይሄ የሆነው በአንተ ምክንያት ነው። ይሄ ሁሉ ነገር የተፈጠረው አንተ በእኔና በዴኒዝ መሃል ስለገባ ብቻ ነው። ገባህ? ስማ ቺናር፣ ይሄ አንተ ጥፋት ነው፣ የኔ ጥፋት አይደለም። እሺ እገልሃለሁ። አንተ ማትረባ እገልሃለሁ። ናግደለኛ በልና እገልሃለሁ። አንተ ማትረባ ልቀቁኝ! ተለቀቁ! ምን እያደረጋችሁ ነው? ይሄ ሰውዬ ወንጀለኛ ነው። እሱ ላይ ክስ መመስረት እፈልጋለሁ። አሁኑኑ ውሰዱት። በውሸት እየወነጀለኝ ነው፣ ስሜን እያጠፋ። ይበቃል። ሰዎች ተረጋጉ እንጂ። በመጀመሪያ ሁላችሁንም እንስማ። ሁሉም ሰው በየተራ ችግሩን ይናገራል። ሁለታችሁ ከኛ ጋር ነው። አይ እኔ የትም አልሄድም። ዴኒዝን ትቼ ከዚህ ቦታ የትም አልሄድም። ይኸውልህ ቃልህን መስጠት ይኖርብሃል። ስማኝ ልጄ፣ እኛ እዚህ ያለን ከእነሱ ጋር ሄድና የተፈጠረውን ነገር ንገራቸው። አንተ ምንም አታስብ፣ እኛ እዚህ ያለን የኔ ልጅ። እሺ አባዬ፣ የተፈጠረው ለእናቴ ሲል ንገሯት። እሺ ልጄ፣ አሁኑ እነግራታለሁ። በል አሁን ሂድ። አለቃ ከኛ ጋር ነው። በውሸት እየወነጀለኝ ነው። እኔ ምንም ነገር አላደረኩም። አያቴ
ላይ ለኛ የቀሩ ነገሮች እነዚህ ብቻ ናቸው። ትውስታዎቻችን ብቻ። ግን አሁን ይሄ ምንም ትርጉም የለውም። አሁን ላይ ይህንን ነገር ምንም አለማየት ነው የሚሻለው። እማዬ ወደ ስራ እየሄድኩ ነው። የምትፈልጊው ነገር አለ? እሺ በቃ ምናልባት የምትፈልጊው ነገር ካለ ደውይልኝ። እንኳን ደህና መጣህ አባዬ። አመሰግናለሁ ልጄ። እንዴት ነሽ? አባዬ ወደ ስራ እየሄድኩ ነው። ደህና ዋል። ደህና ዋይ ልጄ። ስምኝ አይሴል፣ በእውነት እንደዚህ ማለት አልፈልግም፣ ግን ደግሞ ልጅቷ ላይ በጣም ጨካኝ የሆንሽባት ይመስለኛል። ሼፍ የኔ ብቻ ነው ጨካኙ? ውዴ እንደዛ ለማለት ፈልጌ እንዳልሆነ አንቺን በደንብ ጠንቅቀሽ ታውቂያለሽ። የእውነት በጣም ተናድሻል ማለት ነው አይሴል። ልጅቷን እስኪ ተመልከቻት። ልክ እንደ መንፈስ እኮ ነው እየሆነች ያለችው። ከስራ በመባረሯ በጣም ትልቅ ሐዘን ውስጥ ናት። አሁን ደግሞ አንቺ እሷን እያናገርሻት አይደለም። ሼፍ ቆይ ለምን ብዬ ላናግራት? አሁንም በድጋሚ እንድትዋሸኝ ነው? ሄሎ አቶ ፈህሚ። ምን? ዴኒዝ ምን? ዴኒዝ ቆይ ምን ሆነች? እነሆ ልጄ እንዴት ነች? የት ሆስፒታል ነው ያለችው? እሺ አሁን ነው መጣን በቃ። ወይኔ አምላኬ ሆይ እርዳን። አይሴል ምንድን ነው የተፈጠረው? ዴኒዝ ምን ሆነች? አታስጨንቅኝ እንጂ ንገሪኝ። ዴኒዝን የሆነ ሰው ተኩሶባታል። አሁን ቀዶ ጥገና ክፍል። ማን ነው የተኮሰባት? ይሄ እንዴት ሊሆን ይችላል? አላውቅም ሼፍ አላውቅም። አሁን መሄድ አለብን። እሺ በቃ እንሂድ። ልክህን አሳይሃለሁ። እኔን ማታለል የሚያመጣውን መዘዝ አሳይሃለሁ። ያልችል ዋጋህን ትከፍላለህ። አሁን ደግሞ ማን? ስለዚህ ነገር ሰምቷል እንዴ? ቆይ ግን ከየት ሊሰማ ይችላል? አቤት አባዬ። ምን? ሰርዳርና ቺናር ኤሲን የሆነችው ነገር አለ እንዴ? ዴኒዝ በጥይት ተመታች? በቃ የእውነት ምርት ሊለቅ ነው ማለት ነው? አይሆንም። ምንም ሊረሳው አልቻለም። ቆይሻው እንዴት ነው ከዚህ ነገር የሚወጣው? አስቢ ሲነም አስቢ። አዎ አርዙ አርዙ፣ አንዴ ወደዚህ ነይ። ወይዘሪት ሲነም ምንድን ነው? ሁሉንም ነገር የተናገርሽው ላለቃሽ ውለታ ለመዋል ብለሽ አስበሽ ነው አይደለ? ከልምምድ ክፍሉ ስወጣ እንዳየሽኝ እንደተናገርሽ አውቃለሁ። ወይዘሪት ሲነም ምንም መጥፎ ዓላማ ኖሮኝ አይደለም። እሺ ጥሩ፣ አልተናደድኩብሽም። ላደረግሽው ነገር ይቅር ብዬሻለሁ። ግን አንድ ቅድመ ሁኔታ አለኝ። የምን ቅድመ ሁኔታ? የምልሽን በሙሉ ታደርጊያለሽ። ከዛ እኔ ደግሞ ላንቺ የምትፈልጊውን ያህል ገንዘብ እሰጥሻለሁ። እባክሽ እንደሱ አትይኝ፣ እኔም እኮ ለጋስ ነኝ። እሺ ተስማምተናል። ባይሆኑ ነው ወደዚህ ነይ።
ከሰርዳር ጋር እየተጣላን እያለ ከርቀት የሆነ ሰው ተኮሶ ነው። ያኔ ዴኒዝ እኛን ለመገላገል እየሞከረች ነበር እና በድንገት የሆነ የጤዝ ድምፅ ሰማሁኝ። ከዛ ዴኒዝን ሳያት በደም ተጨማልቃ ወድቃለች። መጮህ እንኳን አልቻለችም። በቃ እኔም ዴኒዝን እንደዛ ሆና ሳያት ደርቄ ነበር የቀረሁት። ባለቤት ከርቀት እንደተተኮሰባት ያስታውቃል። ግን ይህንን ሰርዳር እንዳደረገው አንተ በምን እርግጠኛ ሆንክ? አለቃ፣ በእርግጠኝነት ይሄ የሱ ስራ ነው። ወደ ቤታችን የመጣው አቅዶበት ነው። ሰውየውን ከሱ ጋር ነው ይዞት የመጣው። እሱ ነው እንዲተኩስ ያደረገው። ይህን ሁሉ ያደረገው ሰርዳር ነው። ያው ወደ ቤታቸው የሄድኩት ቺናርን ለማናገር ነው። እዛ ያለው ዴኒዝ ላይ መተኮሱ አጋጣሚ ነው። እውነቴን ነው። እዚህ ነገር ውስጥ እኔ በጭራሽ የለሁበትም። ይኸውልህ እኔ በምንም መልኩ ዴኒዝን ልጎዳት አልችልም። የወይዘሮ ዴኒዝ ቤተሰቦች? አቤት። እነዚህ የወይዘሮ ዴኒዝ ንብረቶች ናቸው። ቀዶ ጥገናው አለቀ እንዴ? ቀዶ ጥገናው አሁን እየተከናወነ ነው። አሁን እንዴት ናት ታዲያ? ዶክተሮቹ የተቻላቸውን ሁሉ እያደረጉ ነው። አዲስ ነገር ካለ እናሳውቃቸዋለን። አምላኬ ሆይ ልጄን አንተ ጠብቅልኝ። አቶ ፈሚ ዴኒዝ የት ናት? ልጄ የት አለች? ቀዶ ጥገናው የተደረገላት ነው። እኛም እየጠበቅን ያለ ነው። አሁን እንዴት ናት? ጥሩ ሁኔታ ላይ ነው ያለችው? አዎ አታስቡ፣ አሁን ጥሩ ሁኔታ ላይ ነው ያለችው። ዴኒዝ በጣም ጠንካራ ልጅ ናት። በእርግጠኝነትም ይህንን ችግር ታልፈዋለች። በቃ እናንተ ለመረጋጋት ሞክሩ። አቶ ፈሚ ማን ነው ይህንን ያደረገው? ቆይ ከልጄ ምን ፈልጎ ነው እንደዚህ ያደረገው? ቆይ የትኛው ሰይጣን ነው ይህንን ያደረገው? እኛም እስካሁን ድረስ አላወቅንም። ሼፍቂ እንዴት እንደዚህ አይነት ነገር ይፈጠራል? አልገባኝም። ከልጄ ምን ፈልገው ነው? እንዲሁ የተጎዳች ልጅ እኮ ናት፣ ደካማ ናት። አይሴል በቃ አታስቢ፣ አይዞሽ፣ ልጃችን ምንም አትሆንም። ተረጋጊ እሺ። ሼፍቂ እንዴት እንደዚህ አይነት ነገር ይፈጠራል? እንዴት ዴኒዝ ላይ እንደዚህ ያደርጋሉ? ሄሎ ሄሎ፣ አቶ መርት አርዙ ነኝ። ከፋሽን ቤቱ ነው የሚደውለው። አንድ ላናግር የምፈልገው ነገር አለ። እኔ አሁን ከፋሽን ቤቱ ለቅቄያለሁ። መናገር የምትፈልጊውን ነገር ለወይዘሮ ሌላ ንገሪያት። ከአሁን በኋላ ስለዛ ቤት አይመለከተኝም። በይ ንገሪው እንጂ። አቶ መርት የማዋራ ስለ ስራ ጉዳይ አይደለም፣ ስለ ወይዘሪት ወይኩ ነው። አቶ መርት ምን? ስለ ወይኩ ምን? እሺ አሁኑ እንገናኝ። ሰላም ሰላም። አላረፈድኩም አይደል ኦዝጉር? አረ በጭራሽ አላረፈድሽም። ደግሞ በዚህ ሰዓት ቤቱ ባዶ ነው። ስለዚህ ይሄ ሰዓት ከአንቺ ጋር ለመጫወት ጥሩ ሰዓት ነው። ኦይኩ፣ ሌላ ተጨማሪ የሚያሳስብሽ ነገር የለም አይደል? ሌላ? ያው ሰሞኑን ብዙ ነገር እየረበሸች ስለሆነ ምናልባት ሌላ ነገር ካለ ብዬ አስቤ ነበር። ለዛ ነው። ምንም አዲስ ነገር የለም። ቤት ውስጥ ነገሮች ትንሽ ውስብስብ ሆነዋል። እውነት ለመናገር ሁሉም ነገር ሰላም የሆነበት ጊዜ ካበቃ ቆይቷል። ኡፍ ኡፍ ኦዝጉር ኡፍ፣ ህይወቴ የተመሰቃቀለ ሆኗል። ኦይኩ፣ ይኸውልሽ ውዴ፣ ለተወሰነ ጊዜ ስራ በሰሪ ላንቺም ጥሩ ነው የሚመስለኝ። አዎ ልክ ነህ። አሁን ትዕዛዝ እየተቀበልኩ ባስተናገድ ይሻለኛል። መርት እዚህ የለም አይደል? አዎ እዚህ የለም፣ ግን ደግሞ መምጣቱ አይቀርም። ኦይኩ፣ ግን ሲመጣ ምን ልታደርጊ ነው? ልክ እንደ ሌሎቹ ደንበኞቼ ትዕዛዙን እቀበላለሁ። ኦይኩ፣ ስለዚህ ነገር በማውራት አንቺን ላሳመምሽ አልፈልግም፣ ግን ይሄ ሁኔታ እንዴት ነው የሚፈታው? አላውቅም ኦዝጉር፣ ምን ማድረግ እንዳለብኝ አላውቅም። ግን
ምንም ማድረግ እንደሌለብኝ በደንብ አውቃለሁ። የፋሽን ቤት ስራዎች ሙሉ በራቸውን ዘግተውብኛል። ከዚህ በኋላ የፋሽን ቡድኑ ጋር መስራት አልችልም። ከመርትም ጋር መሆን አልችልም። እየጎዳሁት ነው ያለሁት። ኦይኮ ግን በዚህ መንገድ ደስተኛ ትሆኛለሽ? በጭራሽ አልሆንም። ግን ደግሞ ሌላ ምንም አማራጭ የለኝም። ትዕዛዝ ልቀበል። እንካ እዚህ ጋር ፈርም። አሁን ካለቀ መሄድ ይችላል አለቃ? ከኛ ጋር ወደ ፖሊስ ጣቢያ መሄድ አለብህ። ለምን? የማውቀውን በሙሉ ተናግሬያለሁ እኮ። ተመልከት አለቃ፣ ያለ መግባባት ያለ ይመስለኛል። እሱን አቃቤ ሕጉ የሚወስን ይሆናል። በል ስልክን ስጠኝ። ተረጋጋ እንጂ። እዚህ ላይ ልትፈርም ትችላለህ? እሺ አቶ ቺናር፣ አሁን መሄድ ትችላለህ። ሰርዳርስ ምንድን ነው የሚሆነው አለቃ? አቃቢ ሕጉ እስከሚያጣራ ድረስ በእኛ ቁጥጥር ስር ይሆናል። እናም በቅርቡ ወደ ፖሊስ ጣቢያ እንልከዋለን። አምላኬ ሆይ ልጄን እርዳት። ኤሲን የኔ ቆንጆ ደህና ነሽ? ደህና ነኝ እማዬ። እኔ ደህና ነኝ፣ ምንም አልሆንኩም። ዴኒስ ግን ሰላም አባዬ። ሰላም። ፈጣሪ ይማርላችሁ። አዲስ ዜና አለ እንዴ አባዬ? እስከምትወጣ ድረስ እየጠበቅን ያለ ነው። እማዬ፣ አባዬ እስካሁን አልወጣችም? ልጄ ቀዶ ጥገናው አላለቀም። አሁንም እየሞከሩ ነው ያሉት። ምንድን ነው ያደረከው? ያን የማይረባ አስሩት አይደለ? ይዘውታል። አሁን ሰርዳር በቁጥጥር ስር ነው ያለው። ችናር፣ እኔም ስሰማ በጣም ደንግጫለሁ። በቅርቡ ሁሉም ነገር ሰላም ይሆናል። አይ ሰላም አይሆንም፣ መቼም አይሆንም። ላበድ ደርሻለሁ። አባዬ፣ ለምንድን ነው ዴኒዝ እስካሁን ያልወጣችው? አባዬ፣ ከዴኒዝ ውጪ ልኖር አልችልም። ይሄን ተረድተኛል አይደል? ከእሷ ውጪ መኖር እራሱ አልችልም። ልጄ እባክህ ተረጋጋ። እማዬ፣ የኔ ልጄ ዴኒዝ ደህና እንድትሆን ጸልይ። እማዬ፣ ዴኒዝ አንድ ነገር ከሆነች መኖር አልችልም። ቆይ እሷ ግን እንዴት ልታውቅ ቻለች? ቆይ ማን ሊነግራት ይችላል? እኔ እንዴት አውቃለሁ ፍቅር? በእርግጠኝነት ተጠራጥራ እዚህ ድረስ ተከትላ ነው የሚሆነው። ምንም ልጠረጥር የምችለው ነገር አልነበረም። በዛ ላይ ከመሬት ተነስታ ልትከተለኝ የምችል አይነት ሰው አይደለችም። ኡፍ፣ ከምን ጊዜውም በላይ ደስተኛ ነበር። የእውነት? አዎ፣ ቢያንስ በእሷ አይን በጣም ጥሩ ባል ነበርኩኝ። እየማገጥኩባት እንደሆነ እንድታስብ ሊያደርጋት የሚያስችል ምንም ነገር አላደረኩም። ምናልባት የማስመሰል ትወና በቂ አልነበረም ማለት ነው። እኔ ስታፈቅር የማስመሰል አቃተ? ያንተ ጥፋት አይደለም። ግን ምንም ነገር ቢፈጠር ከጎኔ ነህ አይደል? ቃል ገብተልኛል። እኔን አተወኝም ያልችል። ነገሮች እንደዚህ ይሆናሉ ብዬ በጭራሽ አላሰብኩም ነበር። ግን ፍቅሬ አንድ ሆኗል እኮ። እሺ አሁን ምን ማድረግ ትችላለህ? እኔን ልተወኝ ነው ያልችል? አይ በጭራሽ አልተውሽም የኔ ውድ ፍቅሬ። ሰላም አቶ መርት። እሺ ቆይ ስለ ወይኩ ምንድን ነው የምትነግሪኝ?
የምልሽን በሙሉ ታደርጊያለሽ እና እኔም የምትፈልጊውን ያህል ገንዘብ እሰጥሻለሁ። ለአንተ አንድ መናዘዝ የምፈልገው ነገር አለ። እየሰማሁሽ ነው። ኦይኩ ንጹህ ሰው ነች። ኦይኩ ንጹህ መሆኗንማ እኔም በደንብ አውቃለሁ፣ ግን ደግሞ ማረጋገጥ አልቻልኩም። እኔ ግን ማረጋገጥ ችያለሁ። እንዴት አድርገሽ? ባለፈው ከወይዘሪት ሲነም ጋር ተገናኝቼ እንደነበር ነግሬሃለሁ አይደል? አዎ። ውሸቴን ነበር፣ እውነቴን አልነበረም። ወይዘሪት ሲነም ላይ ያላክኬ ነው። ልብሶችን የሰረኳቸው ግን እኔ ነኝ። ምን? ለምንድን ነው እንደዚህ ያደረግሽው? ልብሶቹን ለሌላ ድርጅት ሽጬ ገንዘብ አገኛለሁ ብዬ አስቤ ነበር፣ ግን ያንን ማድረግ አልቻልኩም። እውነቱን ልናገር ነበር፣ ግን ከስራ ባረራለሁ ብዬ በጣም ፈራውኝ። ቆይ ታዲያ አሁን ለምን ትነግሪኛለሽ? ከዚህ በላይ መደበቅ አልቻልኩም። ያንን ማድረግ ስላልቻልኩኝ ነው። አቶ መርት በይ ከኔ ጋር ነይ። ምን አልከኝ? ከኔ ጋር ትሄጃለሽ። ተነሽ። ለምንድን ነው ቆይ ምንም ነገር የማይሉን? ቺናር ቀዶ ጥገናው አላለቀም፣ በቅርቡ ይጨርሳሉ እኮ። አባዬ እሱ እንዴት አንተ ልታውቅ ቻልክ? እዚህ ከመጣን እኮ በጣም ቆይተናል፣ ግን ምንም ነገር እየነገሩን አይደለም። ስማኝ አባዬ፣ እኛ እኮ እዚህ ዝም ብለን የተቀመጥ ነው። ቺናር በቃ ተረጋጋሉ። ተረጋጋት በለኝ አባዬ። በጭራሽ ልረጋጋ አልችልም። ዴኒዝ በሞት አፋፍ ላይ ሆና ለዚህ ተጠያቂ ሰው ግን በነፃነት እየተዘዋወረ ነው። አስበው እንጂ ቺናር። አባዬ ሰርዳር አሁንም ውጪ ነው ያለው። ዴኒዝን ከጎዳትን በኋላ በሰላም እየኖረ ነው። አባዬ ታዲያ እንዴት ነው የምረጋጋው? እኔ በጭራሽ መረጋጋት አልቻልኩም። ዴኒዝ ላይ የተኮሰባት ሰርዳር ነው። አሁን ካለቀ መሄድ ይችላለሁ? ቡድኑ አንተን ለመውሰድ ይመጣል። እሺ እስኪመጡ ልጠብቅ? እሺ እንግዲህ እንጠብቅ። ጸብ ተፈጥሯል። ቶሎ ና። እሺ ቶሎ በል። አንተ ወዴትም እንዳትሄድ። የትም አልሄድም፣ ግን ይህንን ያደረገውን ሰው እንዲከፍል አደርገዋለሁ። ምንድን ያደረግኩ አንተ የማትረባ? እንዴት ዴኒዝ ላይ ትተኩሳለህ? ወንድም ኢላማዬ ቺናር ነበር። ከፊት ለፊት ትመጣለች ብዬ እንዴት አስባለሁ? ስማኝ እንግዲህ ዴኒዝ ምንም ባልሆነች ብለህ ጸልይ፣ አለበለዚያ ግን ታያለህ፣ አልለቅህም። እሺ አሁን የት ነው ያለው? ወንድሜ ተደብቄ ነው ያለሁት። ያንተን ስልክ እየጠበኩ ነው። ይኸውልህ አንተ ማትረባ፣ በደንብ አዳምጠኝ። አሁኑኑ በፍጥነት ፖሊስ ጣቢያ ሄደህ ጥፋተኝነትን ተናገር። ልክ እንደተስማማ ነው እኔ እዚህ ውስጥ እንደሌለሁበት ለፖሊሶቹ ንገራቸው። ስለዚህ አሁን እነዚህ ሰዎች እኔን ከማሰራቸው በፊት ሂድና እጅን ስጥ። እውነቱን ተናገሪ። መርት ምንድነው የተፈጠረው? ተናገሪ። ለእኔ የነገርሽኝን ነገር በሙሉ ለእናቴም ንገሪያት። በያ የጠፉትን ቀሚሶች የሰረኩትን የነበርኩኝ። ይቅርታ። አንቺ ቆይ ለምን? ለገንዘብ ብዬ ነበር። ልሸጠው አስቤ ነበር ግን አልቻልኩም። በጣም ተጸጽቻለሁ። ቆይ ግን ባለፈው ላይ ያየነው የኦይኮ ቪዲዮስ እሱስ ታዲያ ምን ነበር? በይ ንገሪያት። እኔ ነኝ ያደረኩት። እኔ እንዳልሆንኩ ለማስመሰል ጓደኛዬ ረድቶኝ ነው። እባክሽን ይቅርታ አድርጊልኝ። በይ ተባረሻል። አሁኑኑ ከዚህ ውጪ። ወይዘሮ ለይላ እኔ ትሰሚኛለሽ? ማውራት ካላቆምሽ ፖሊስ ደውዬ እጠራለሁ። እማዬ ከመጀመሪያውም ጀምሮ ጥፋተኛው ኦይኩ እንዳልሆነች ስነግርሽ ነበር። ብታምኝ ኖሮ ደስ ይለኝ ነበር። መርት የት ልትሄድ ነው? እዚህ ሰራተኛ አይደለሁም። ረሳሽው እንዴ? አሁን እኮ እውነቱ ታውቋል። ወደ ስራ ተመለስ። እማዬ እኔን ስላላመንሽ ምንድን ነው የምናደርገው? አሁንም የተቀየረ ነገር የለም። ውይ ሲነም ላናግርሽ ፈልጌ ወደ አንቺ እየመጣው ነበር። ምን
የስራ ጉዳይ ነው? አይ ስለ ስራ እንኳን አይደለም። ስለ ተሰረቁት ልብሶች ላወራሽ ፈልጌ ነው። ትክክለኛ ወንጀለኛ ታውቋል እና አንቺን ይቅርታ ልጠይቅሽ ፈልጋለሁ። ምንም ችግር የለውም። ዋናው ነገር እውነቱ መታወቁ ነው። በድጋሚ ለተፈጠረው ነገር ይቅርታ። በደህና ሁኝ። ደህና ሁን። ሰርዳር ምንድን ያደረከው? ልጅን በጥይት ያስመታት አንተ ነህ? ንገረኝ። ስማ ሰርዳር፣ እኔን አናግረኝ። በል ንገረኝ። ልጃችን ላይ ተኮስክባት አንተ ነህ? ወንድሜ ሽፍቴ፣ እኔ እሷን እንኳን ልጎዳት ላስብ ይቅርና ለእሷ ስል ህይወቴን የምሰጥ ሰው ነኝ። ይኸውልህ እነሱ እየዋሹ ነው ያሉት። ነገሩን ወደ እኔ ለማዞር ፈልገው ነው። ለምን እሷ አይታያችሁ? ዝም በል እባክህ፣ ዝም በል። እሷን ያንተ ማድረግ ስላልቻልክ ተናደህ ተኮስክባት አይደል? እንደዛ ነው ያደረገው? አንተ የተረገምክ ልጅ። ሰርዳር ገለሃል። እዚህ ምን ታደርጋለህ? በሉት በጭራሽ አለቀ። ካለ ገለሃል። እህቴ አይሴል፣ እኔ ምንም ነገር አላደረኩም። በሐሰት እየወነጀሉኝ ነው። ሁሉም ነገር ውሸት ነው። እውነት ሰርዳር ታያለህ። አለቀ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች፣ በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቀቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች ወጣቶች ሐሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።